ብፁዕ አባታችን አቡነ ቶማስ ሊቀ ጳጳስ የአዊና መተከል ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን አቡነ ቶማስ ሊቀ ጳጳስ የአዊና የመተከል ሀገረ ስብከት ሊቀ ጳጳስ፣ እንዲሁም ቀደም ሲል ስማቸው የተዘረዘረው በተለያየ መጠንና ደረጃ ቤተክርስቲያን የምታገለግሉ አባቶቻችን እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትገኙ እግዚአብሔር የፈቀደላችሁ ወገኖቻችን ኢትዮጵያውያን በእግዚአብሔር ስም እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? ኃጢአታችንን ሳይቆጥር በደላችንን ሳይሰፍር ትናንት የጠበቀን ዛሬ እየጠበቀን ያለ ለዘላለም እንደሚጠብቀን አፋችንን ሞልተን የመሰከርንለት ልባችንንም ሞልተን ያመንነው የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ከወልደ መድኅን ክብረ ቅዱሳን ይህን ቀን ይህን ወር ይህን ዘመን ሊገልጥልን የሚችል ታላቁ አባታችን ሊቁም ጻድቁም የኢትዮጵያ ዘውድ የአፍሪካ አክሊል የብሉይ ተንታኝ የሐዲስ አመስጣሪ ጊዜ የኢትዮጵያ ቤተክርስቲያን ቅርጽ ውበት እንዲኖራት ምስጋናችን ደርዝ ቅርጽ እንዲኖረው ያሰኘንን እንዳናወራ ገደብ ልክ ሆኖ የጠበቀን ታላቁ ሊቃችን ቅዱስ ያሬድ ይህን ወቅት ሲገልጥ በአጭር ቋንቋ እንዲህ አለ። ተወልደ፣ ሁላችሁም በሉ ምእመናን፣ ተወልደ ጮክ በሉ፣ መድኅን ክብረ ቅዱሳን፣ ተወልደ መድኅን ክብረ ቅዱሳን። ይሄ ዘመኑን ይገልጣል፣ የዛሬውንም ቀን ይገልጣል። በዘመን ደረጃ ከታኅሳስ 29 28 ጀምሮ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስያሜ ዘመነ መራዊ፣ ዘመነ አስተርእዮ፣ ክብረ ቅዱሳን ይባላል። ስለዚህ ሊቁ ጌታ ተወለደ ብሎ ዘመኑን ክብረ ቅዱሳን የቅዱሳን ክብር ብሎ ደግሞ ቅዱሳንን በውስጡ አንስቷል። እንግዲህ ምእመናን ሰዓቱ ስለሄደ ፀሐዩም ስለበረታ በመካከላችንም እጅግ የምንወዳቸው ዕውቀት ከትሕትና የያዙ ሊቀ ጳጳስ ብፁዕ አቡነ ቶማስ አሉ። የጎደለውን ሞልተው የጠመመውን አቃንተው ተግሳጽ ከቡራኬ ትምህርት ከምዕዳን ጋራ ይነግሯቸዋል። እኔ በግድ ስለታዘዝኩኝ አጭር ሐሳብ ልናገር። ምእመናን ቤተክርስቲያን ሁለት አይነት ናት። አንደኛው ይሄ የምናየው ግዙፉ ህንፃ ቅድም 89 ሚሊዮን ብር ወጥቶበታል የተባለው መስኮቱ፣ ግድግዳው፣ ጣራው፣ ለጆሮአችን ስፒከሩ፣ ለዓይናችን ቀለሙ፣ ለመቆሚያችን ሜዳው የተዘጋጀልን ስንጋባ መሞሸሪያችን፣ ስንሞት መቀበሪያችን፣ ክርስትና ስንነሳ መክበሪያችን፣ ዓለም የተጸየፈውን ሬሳ ተቀብላ አክብራ ለክርስቶስ የምታስረክብ መሞሸሪያም መክበሪያም መቀበሪያም የሆነችው በአካል የምትታየዋ ግዙፏ ቤተክርስቲያን አለች። በሌላ በኩል ደግሞ ሐዋርያው ቅዱስ ጳውሎስ እንዳለው አንትሙ ቤቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ቤቶች ናችሁ። ወዘሰ አማሰነ ቤተ እግዚአብሔር ሎቱን ያማስሎ እግዚአብሔር። ይህን ቤት ያፈረሰ ያቆሸሸ ያረከሰ ሁሉ እግዚአብሔር ይበቀለዋል ብሎ የኔንና የእናንተን ሰውነት በቤተ መቅደስ መስሎ ተናግሯል። እንግዲህ ይሄኛውን ህንፃ ኢንጂነሮቹ አድሰውታል። ቀለሙ ላይ ናቸው አምሯል። መብራቱ ላይ ናቸው አምሯል። ስፒከሩ እንደተስተካከለ ተነግሮናል። ምንጣፉ እንደተስተካከለ ተነግሮናል። ይሄ ቦታ ለ116 ዓመት ብዙ እንባ ፈሶበት አብሷል። ብዙ ቁስል ተገኝቶበት ፈውሷል። ብዙ ጥያቄ ቀርቦበት መልሷል። ብዙ የተሰበረ ተጠግኖበታል። ያነቡ እንባቸው ታብሶበታል። የጮኸቱ ጮኸታቸው መልስ አግኝቶበታል። ነገር ግን ምእመናን እኛን፣ አንተን፣ አንቺን፣ እኔን እዚህ የቆምነውን ትዳራችን ተሸንቁሮ እያፈሰሰ፣ ፖለቲካችን ተሸንቁሮ እያፈሰሰ፣ ኢኮኖሚያችን ተሸንቁሮ እያፈሰሰ፣ ማህበራዊ ግንኙነታችን ተሸንቁሮ እያፈሰሰ አርጅቶ በስብሶ ሊወርቅ እየተንገዳገደ ያለውን ማንነታችንን፣ ማህበራዊ ህይወታችንን፣ ሀገራዊ
አንድነታችንን ማን ያድሰው የሚለው መጠየቅ ያስፈልጋል። ሐዋርያው ቅዱስ ጳውሎስ ሐድሱ መንፈሰ ልብክሙ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሏል። ክርስቶስ ቀራንዮ ላይ ምስማር ይዞ የወጣው የተገረፈው የተቸነከረው የቆሰለው ሐሞት ኮምጣጤ የጠጣው በጥፊ የተመታው የሞተው የተቀበረው የተገነዘው የተቀበረው የተነሳው ያረገው ዳግመኛ መልሶ ወደ ሞተበት ዓለም መጥቶ የዘራውን የመተረውን ለመሰብሰብ የሰጠውን ለመቀበል የስቅለቱን የሞቱን የትንሣኤ ውጤት የት እንደደረሰ ለመመጠን ለመክፈል ለባለጉ ቅጣት ለከበሩ ምስጋና ይዞ ዘሴቱ ምስሌው ዋጋውን ይዞ ይመጣል። ቀራንዮ ላይ ይሄን ሁሉ ዋጋ የከፈለው ጌታ ያረጀውን ሰውነት ለማደስ ነው። ያፈረሰውን የሚያፈሰውን ሕይወት ለማደስ ነው። ዛሬ ሁላችሁም እንደምታውቁት ብዙ ዋይታዎች አሉ፣ ብዙ ሰቆቃዎች አሉ፣ ብዙ ጥያቄዎች አሉ። የትም መቼም በሁሉም ሰው ውስጥ የሚንቀለቀሉ የሚነዱ እሳቶች አሉ። ያን እሳት የሚያጠፋው እሳት አደጋ አይደለም። ያን እሳት የሚያጠፋው ውሃና ፍሳሽ አይደለም። ያን እሳት የሚያጠፋው ከሰማይ የሚዘንብ ዝናብ አይደለም። ያንን እሳት የሚያጠፋው የኛ መታደስ፣ የኛ መለወጥ፣ የኛ መቀየር ነው። ስለዚህ ሕንፃው እንደታደሰ ሁሉ እናንተም ልትታደሱ ልትለወጡ ይገባል። ከንስሐ አባቶቻችሁ ጋር ማህበራዊ ግንኙነታችሁ እንዲጠነክር አቡነ ተክለ ሃይማኖት ስራቸው ይሄ ነው። የፈረሰ ማደስ ነው። የቆሸሸ ማንጻት ነው። ያደፈ ማጠብ ነው። የወደቀ ማንሳት ነው። የተራራቀውን ማገናኘት ነው። ሐዋርያው ታላቁ ሊቅ ዮሐንስ አፈወርቅ እስመ ዘይሰመይ አምላከ ኩሉ ዓለም ኢአበየ ንስምዮ አምላከ ሰለስቱ እግዚአብሔር ዓለምን ሁሉ የፈጠረ ሲሆን የእልፍ አእላፍ ፍጥረታት ባለቤት ሲሆን የይስሐቅ አምላክ የያዕቆብ አምላክ የአብርሃም አምላክ ስንለው እንዴት ወስናችሁ የሶስት ሰዎች አምላክ ታረጉኛላችሁ አላለም አለ። ምክንያቱም አለ እስመ አሐዱሂ ዘይገብር ስምረተ እግዚአብሔር ይፈደፍድ ማእላፈ አላውያን። ምእመናን ከአንድ ሚሊዮን ኃጢአተኛና ከአንድ ጻድቅ ማን ይበልጣል? ጮክ ብላችሁ ንገሩ። ከአንድ ሚሊዮን ኃጢአተኛና ከአንድ ጻድቅ ማን ይበልጣል? ከ99 ከተሸነፉ ሯጮችና ሪከርድ ከሰበረ ከአንድ ሯጭ ማን ይበልጣል? አቤት አንድ ሯጭ ይበልጣል። ሊቁ ያለው ይሄንን ነው። እግዚአብሔር ሰማይና ምድር ፈጥሯል አለ። ረቂቅ ነው አለ። ፍጥረቱ ተሰፍሮ ተቆጥሮ ያልቅም አለ። ከነዛ ሁሉ ግን ተቆንጥሮ የይስሐቅ አምላክ የአብርሃም አምላክ የያዕቆብ አምላክ ሲባል አሳነሳችሁኝ አላለም። ምክንያቱም እነዚህ ሶስት ሰዎች ዓለም በሙሉ ቁጥራቸው ከሰማይ ኮከብ ከምድር አሸዋ ይበልጣል አለ እና አቡነ ተክለ ሃይማኖት ለዚህ ነው ጽላት ቀርጸን ቤተክርስቲያን አንጸን ገድላቸውን ድርሳናቸውን ታምራቸውን ጽፈን እምነታቸውን ተቀብተን ጸበላቸውን ጠጥተን ጸሪቃቸውን በልተን ተፈውሰን ደብረ ሊባኖስ በንፍሮ ውሃ የተፈወሳል የዳናል። ዛሬ ጠብታ ያላዳነው አይን በንፍሮ ውሃ ድኗል። መድኃኒት ያላደረገው ቁስል በንፍሮ ውሃ ደርቋል። ዓለም መሐረብ ያጣለት እንባ በአቡነ ተክለ ሃይማኖት ጸሎት ደርቋል፣ መልስ አግኝቷል። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እና አቡነ ተክለ ሃይማኖትንም ሆነ ሌሎቹን ቅዱሳን ቦታ የሰጠቻቸው በልግስና በትብብር አይደለም፣ ኢትዮጵያዊ ስለሆኑ አይደለም። ክርስትና ወንዝ፣ ድንበር፣ ተራራ፣ ከለር፣ ቀለም የለውም። ክርስትና እንተ በምድር ስረዊሃ ምድር በቅላ ፍሬው በሰማይ የሚታጨድ የሕይወት ዛፍ ነው። ጨምሩበት። ከማጠሯ መጣፈቷ እንደዚህ ጥፍጥ ያለ ትምህርት ላስተማሩን ለመምህራችን ለየንታሸቱ ቃለ ሕይወት ያሰማልን። ረጅም ዕድሜ ከጤና ጋር ይስጥልን። እግዚአብሔርን አመስግኑላቸው። ከዚህ በመቀጠል የምንሄደው እንዳልኳችሁ በዚህ ተሳትፎ የደከሙ ብዙዎች ናቸው። ለሁሉም ሰጥተን ባንዘልቀውም እቃው አለ፣ ግን ለተወሰኑት እንኳን እንሞክር። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ
ሃይማኖት ዘኢትዮጵያ ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዳግማዊ ዮሐንስ ጠፍር የታጠቀ ንጹሕ ባህታዊ ጠላት ያስጨነቀ የጸጋ ዛፍ ልጅ ዛፍ ሆኖ በቀለ በደብረ ሊባኖስ መናኛ አስከተለ። ገድሉ ተአምራቱ እጅግ ብዙ ነው። አይሰማም የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ደካማ መስሏቸው በአንድ እግሩ ቢያዩት ባለ 6 ክንፉ ተክልዬን አባት እሱ ሳነሳለው ትናገር ደራርቦ ለጊዮን ሲዋረድ ፍረት ተከናንቦ ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ ከእላፍ መካከል ሕሩይ ነው ተክልዬ መጣው ከገዳም ልሳለም ብዬ ኢትዮጵያዊው ቅዱስ አባ ተክለ ሃይማኖት ወልድ ዋሕድ ብለህ ኢትዮጵያን ቀደስካት። ገድሉ ተአምራቱ ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ የባረከው ውሃ የረገጥከው መሬት ጥላው ያረፈበት ሆኗል ዘመን እምነት ኑና ተመልከቱ ድውያን ሲፈቱ ይሰብካል ተክልዬ ዛሬም እንደ ጥንቱ ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ እልልታ 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 የተክልዬ ወዳጅ ናት መሲ። ከዚህ በመቀጠል ለቀሲስ ኃይሉ የገዳማችን የስብከተ ወንጌል ስጦታ አለው፣ ያን ይቀበሉልናል። ቀጥታ የምንሄደው አሁን ወደ ብፁዕ አባታችን ነው። ብፁዕ አባታችን አንጋፋው አቡነ ቶማስ በዙ እየባረኩን እስካሁን አሉ። እሳቸውን የክፍለ ከተማችን ዋና ስራ አስኪያጅ ይጋብዙልናል። ቃለ ምዕዳን ቡራኬ ተደርጎ ሲያበቃ ሁላችሁም ብትችሉ ሁላችሁም ማስቀድሱ፣ ላልቻላችሁ ደግሞ በግራና በቀኝ ድንኳኖች ተተክለዋል። የጻድቁን በረከት እየቀመሳችሁ ትሄዳላችሁ ማለት ነው። እኔ መልሼ ስለማልመጣ አንድ ምስጋና ወረቀት ነበረ የጻፍኩት። በዚህ አማራ የታረከው ወረቀቱ ቀይ ወረቀት። አዎ በዚህ የተሳተፉትን ሁሉንም ባላነሳ በጥቂት ላንሳ ብዬ ነው። አንደኛ በሰሜን አሜሪካ የሚገኘው አንጋፋው ማህበረ ተክለ ሃይማኖትን አመስግኑልን። የደብራችን የሰንበት ትምህርት ቤትን አመስግኑልን። የደብራችን የሰንበት የማህበራትን አመስግኑልን። የደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን በእድሳቱ ላይ አስተዋጽኦ አድርገዋል፣ ገንዘብ ሰጥተውናል፣ አመስግኑልን። አስተዳዳሪውንም ደብሩንም አመስግኑልን። የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤውንም አስተዳዳሪው መላከ ብርሃን ክብሩን ማስታወቂያ በመቀስቀስ 2 ቀን 3 ቀን በደንብ አመስግኑልን። እሳቸው ጠርተናቸው ነበር። በእውነቱ ሽልማትም እንሰጥ ነበር፣ አልመጡም። እንልክላቸዋለን። የኪነ ጥበብ ባለሙያዎች በሙሉ እነሱንም አመስግኑልን። የሚሳክ ተቋራጭ ድርጅት ግን ምንም ክፍያ ብንከፍልም ስራውን በጥራት ስለሰሩልን አመስግኑልን።
ቲክቶከሮች የሚባሉ እዚህ ፊት ለፊት የምታዩቸው የዩቱብ ኃላፊዎች ከመላከ ሰላም ጀምሮ ማስታወቂያ በመስራት በመቀስቀስ የአባታቸውን ክብር በማስተዋወቅ አሁን የዘመናችን የወንጌል አርበኛ ሚዲያ ነው። እንደ ሚዲያ ፈጣን ሰባኪ የለም። አሁን ትልቁ ሰባኪ እሱ ነው። ማንም አይደርስበትም። አዲስ አበባ ተቀምጦ በዚህ ሰዓት ምድረ አውሮፓን አሜሪካን የሚያዳርስ ፈጣኑ ሰባኪ ነው ሚዲያና ልጆቻችን የሚዲያ ባለሙያዎችን በጣም 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 አመስግኑልን። በጣም የእሳት አደጋ በእውነቱ የከተማችን የእሳት አደጋ ጽሕፈት ቤት ጽዳቱን በጣም ልዩ አድርጎ አጽድቶ አይታችኋል። 2 ቀን 3 ቀን ተመላልሶ አስረክቦናልና ሰራተኞቹንም ድርጅቱንም አመስግኑልን። የምረቃ ኮሚቴዎች አሉ፣ በየዘርፉ ብዙ ናቸው። የጽዳት ኮሚቴ አለ፣ የጸበል ጸድቅ ኮሚቴ አለ፣ የመጽሔት ኮሚቴ አለ። እነዚህም በአንድ ላይ ሁሉንም አመስግኑልን። እንዲሁም የድግስ ኮሚቴ አለ፣ የድግስ ኮሚቴውንም አመስግኑልን። ቀሲስ ካሳሁን፣ ቀሲስ ቴዎድሮስ እኔም ደጋግሜ አመስግኛለሁ። ከአሜሪካ ከለንደን ቀሲስ ፋሲካ አልተጻፉም። ቀሲስ ቴዎድሮስ ጸጋዬ ከለንደን የተክልየ ልጆች በዓለም ያሉትን ሁሉንም አመስግኑልን። ወይና ነኝ በእውነቱ ይሄ ደግሞ ሞቅ ያለ ምስጋና የሚጠብቀው ነው። ይሄን መድረክ ወደዛ ወሰደጥለው ነው ፀሐይ ደመና እንዴት ያምራል! ይሄ መድረክ እንዴት አድርጋችሁ እንደምታመሰግኑ አላውቅም በእውነቱ። ወንድማችን ብንያም ገብሬ የኪዳንየ ልጅ የተክልየ ልጅ ሁሌም ደብረ ሊባኖስም ቤትም እየሄደ ይሄንን የመሰለ ዲኮር አሳምሮ ይሰራል። የዘንድሮውን ደግሞ ለአባታችን ቤት ምረቃ ውብና ልዩ አድርጎ ነው የሰራው። ደግማችሁ አመስግኑ። በዙ ለዝግጅቱ ማለት ነው። ዛሬ አርብ ነው። እልልታው ቀነስ እንዳይል አርብ ስለሆነ 12 በሬ ያመጡ ልጆቻችን አሉ። አመስግኗቸው። እንግዲህ ትላንት የደረሳችሁ ደርሳችኋል። ያልደረሳችሁ ምንም አይደረግም። በዳቤ እንሸኛችኋለን። ዛሬ የድል ጉዳይ ነው እና ሌላው ለበዓሉ በዙ ስፖንሰር የሆኑን አካላት አሉ። እንደ አሃዱ ባንክ፣ እንደ አባይ ባንክ እነሱንም አመስግኑልን። የገዳማችን የስብከተ ወንጌል ካህናቱ፣ ዲያቆናቱ፣ የቢሮ ሰራተኞች ቅድም የተሸለሙት በሙሉ የሰንበት የማህበራት አንድ ሆኑ። አንድ ድምፅ ሳይሰማ በቅንነት ዲያቆናቱ፣ ወጣቶች ስንቱን ቆጥር የዘርቀዋለሁ በሚገባ ለዚህ በዓል ደክመዋልና አመስግኗቸው። በአጠቃላይ በሁለቱም የምረቃ ቀናት ትላንትናና ዛሬ ተገኝታችሁ ለበዓሉ ድምቀት የሆናችሁ ምዕመናን እናንተ ወርቆች እንቆቻችን መቀነታችሁን ስፈቱ የማትሰቀቁ አሁን በዚህ ዘመን ቤተ ክርስቲያን ድንጋይ አይደለም የተደረደረው። እናንተ ድንጋይ ሆናችሁ እንጨት ሆናችሁ ብረት ሆናችሁ ነው የቤተ ክርስቲያን የተሰራውና ለእናንተ ሞቅ ያለ ምስጋና በእውነቱ ለእናንተ ለምእመናን እግዚአብሔር ረጅም ዕድሜ ከጤና ጋር ያድልልን። ቀጥታ አሁን ወደ ክቡር መጋቢ ሃይማኖት የክፍለ ከተማችን ዋና ስራ አስኪያጅ እሳቸውን በዚህ የእድሳት ስራ ላይ ምን የደረሰ በየገቢ ማሰባሰቢያዎቹ ወረብ በመወረብ በመዘመር ከራሳቸው ገንዘብ በማውጣት ቅድሚያ በመስጠት የአንበሳውን ድርሻ የሚወስዱ አባት ናቸው። እኔና እሳቸው ቤተኛ ነን። ምንም ባንመሰገንም እሳቸው ብፁዕ አባታችንን ይጋብዙልናል። ረጅም ዕድሜ ከጤና ጋር እንዲሰጥ በጭብጨባ ተቀበሏቸው። ወደ መጋቢ ሃይማኖት ጨባው ጥሩ ነው። ማመስገን መልመድ ጥሩ ነው። ከመንቀፍ ማመስገን ደስ ይላል። ወደ ክቡር አባታችን ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳ ወንታሰይ ባቲ። እግዚአብሔር ይችን ዕለት እኛ እንድንደሰት እኛ ተሰባስበን እሱን እንድናመሰግነው እርስ በርሳችን እንድንወዳደስ
ሰራልን ፈጠረልን ይላል ነቢየ እግዚአብሔር ዳዊት። ብፁዕ አባታችን አቡነ ቶማስ ሊቀ ጳጳስ የአዊና መተከል ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መጋቤ ሐዲስ የኔታ እሸቱ አለማየሁ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት መምህር፣ ክቡር ጸባቴ ወልደ ማርያም አድማሱ የዚህ ታላቅ ገዳም አበምኔት አስተዳዳሪ፣ ከጠቅላይ ቤተ ክህነት ከአዲስ አበባ ሀገረ ስብከት ከክፍለ ከተማችን ከገዳማትና አድባራት የተገኛችሁ የቤተ ክርስቲያናችን እንቁዬዎች፣ ብርቅዬ አባቶቻችን፣ ልዩ ልዩ ስራ ድርሻ ያላችሁ የዚህ የገዳሙ ሰበካ ጉባኤ የተለያያችሁ በኮሚቴነት የሰራችሁ መሐንዲሶች፣ ኢንጂነሮች፣ አርቲስቶች፣ የሰንበት ትምህርት ቤት አባላት፣ አጠቃላይ መላው ሕዝበ ክርስቲያን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ፍሬ ጻማ ከተሴሰይ የደከማችሁበትን የወጣችሁበትን የወረዳችሁበትን የድካማችሁን ላብ ልትመገቡ ላባችሁ ያንጠፈጠፋችሁበትን ገንዘባችሁን ያንጠፈጠፋችሁበትን ጊዜ ያጣችሁበትን እንቅልፍ ያጣችሁበትን ጊዜ ዛሬ ተገኝታችሁ ልትደሰቱ የፈቀደላችሁ እግዚአብሔርን አመስግኑ። ሁላችሁ ጊዜ የለንም፣ ግን ይሄ ህንፃ ቤተ ክርስቲያን ፈርሶ እንደታደሰ ነው የሚቆጠረው። እኔ የዓይን ምስክር ነኝ። ቅድም አባታችን ባሉት መሰረት መጀመሪያ በነበሩት አስተዳዳሪም እየመጣሁኝ አየው ነበር። መጀመሪያ አፈሩ ተቆፍሮ መሃሉ ውስጡ ቤተ መቅደሱም ቅኔ ማህሌቱም ቅድስቱም ተቆፍሮ ገደል ሆኖ አንጋዳ ሆኖ ሰው እንዳይወድቅበት ተጠንቀቁ እስከሚባልበት ደረጃ ድረስ አውቅ ነበረ። በኋላም ፌሮ ኮንክሪት ሁሉ ቅድም ያየነው ሁሉ ተደርጎ ተሞልቶ አሁን ሲመረቅ ላላየ ሰው ኢምንት ይመስላል። ቅድም ግን እዚህ የተናበበ መንፈስ ስላለው አስተዳደሩና የልማት ኮሚቴው የህንፃ ኮሚቴው የተናበበ ህይወት ስላላቸው ጥሩ ምእመናኑም በሚረዱበት ሁላችንም በምንረዳው መጀመሪያ ምን እንደነበረ አሁን ምን እንደሆነ ምን ላይ እንደደረስን አሳይተውናልና ላሳዩን ለክቡር ጸባቴ ለሁሉም ምስጋና ቀርቡልኝ። ጸባቴ በስራ ደፋር ናቸው። ሰው አያስቀይሙም። ስራ ላይ ግን ደፍረው ስራው እስከሚቀየማቸው ድረስ ይሰራሉ። አይመሰገኑም እንዲህ አይነቱ አባት። ምክንያቱም ይሄ ግቢ እናውቀዋለን። እንኳን አይደለም መኪኖች ቀርቶ አንድ መኪና ለመውጣትም ለመግባትም ምእመናንም ስትወጡም ስትገቡም ያጨናንቀ እንደነበር እናውቃለን። እሳቸው ከመጡ በኋላ ከልማት ኮሚቴው ጋራ ከአካባቢው ማህበረሰብ ጋራ በመናበብ እንዲህ አይነት ውበት ፈጥረውለታል ግቢውን። እኔ ህንፃ ቤተ መቅደሱ ብቻ አይደለም ግቢው የተለየ ውበት ፈጥሯል። እግዚአብሔር የተመሰገነ ይሁን። ለእንደነዚህ አይነት አባቶች እናንተ ደግሞ ብትታዘዙ ብትደክሙ ገንዘባችሁ ቢወጣ ህንፃ ላይ ቢያርፍ ስራ ላይ ቢውል ገንዘባችሁ ይቆጫል። ምእመናን እግዚአብሔርን አመስግኑ። ከዚህ ቀጥሎ አንጋፋው የቤተ ክርስቲያናችን አባትነት ብቻ ሳይሆን ዕውቀት ከትህትና ጋራ ሊቅነት ከትህትና ጋራ ሙያ ከትህትና ጋራ ያላቸው አባታችን ብፁዕ አቡነ ቶማስ እነ ደብረ ምሕረት ቅዱስ ገብርኤል ገዳም የሐዋሳን አሁን የቱሪስት መጉረፊያ የሆነውን ገዳም የመሩት አባታችን በደብረ ሊባኖስ በትልቁ ገዳም ያደጉት የኖሩት ምሁሩ አባታችን ከዚህ ቀጥሎ ያስተምሩናል፣ መመሪያ ይሰጡናል፣ ቃለ ምዕዳን ቡራኬ ይሰጡናል። በታላቅ ትህትና ጋብዛለሁ። ወደ ብፁዕ አባታችን
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ሰማይንና ምድርን በሰማይ ያለውንና በምድር ያለውን የፈጠረ ፈጥሮም የሚመግብ አምላካችን ከሌሊት ጀምሮ ከማታ ጀምሮ እስራሁን ድረስ የተከናወነውን የወጣችሁበት የወረዳችሁበትን በምስጋናም ሆነ በአገልግሎት እግዚአብሔር ይቀበልላችሁ። ሕንፃው ከተጀመረበት ጀምሮ እስከ ትናንትና ያለውን ግን ብፁዕ ቅዱስ አባታችን ብፁዓን ሊቃነ ጳጳሳትን ይዘው መጥተው ባርከው እንደ ዕጣን እንደ ጧፍ መባ አድርገው ለእግዚአብሔር አስረክበውላቸዋል። እና በእውነቱ አሁን አቤት እግዚአብሔር ሰውን ሲያስመሰግን ክቡር ጸባቲ ገሌንም አመስግኑልን ገሌንም አስመስግኑልን ይህ ሁሉ የእግዚአብሔር ለነገሩ ምስጋና ጀማሪውን ሰው ጉልበት ይሆነዋል ይላል መጽሐፍ። ለጀማሪው ለወጣኔው ኃይልና ብርታት ስለሚሆነው ወድሶ ይላል ምስጋና ይሆናል። ፍጹሙ ግን የፈለገው ስራ ሰርቶ እስከ መስዋዕትነት ድረስ በቸርነት ነው እንጂ ምን ሰርቼ ነው ይሄን ሰጥቻለሁ? ያውም እኮ እግዚአብሔር እኮ በእግዚአብሔር አንደበት እኮ ነው ይሄን ስላደረክ ይሄን ሰጥቻለሁ እንዲህ አድርጌልሃለሁ ብሎ ሲላቸው ጻድቁን እንዲሁ ያንተ ቸርነት የማያልቅበት ሆኖ ነው እንጂ እኔ ምን ሰርቼው ነው ምን ስራ አለኝና እንደዚያ ነው የሚሉ አባቶቻችን። ምስጋና እግዚአብሔር መቼም ሰርቶ ያስመሰግናል። የእግዚአብሔር ደግነት መቼም ይሄ ነው ተብሎ አይነገርም። በሌላ መልኩ መቼም አንዱ ድል በነሳበት አንዱ ድል አድርጎ በመጣበት እኮ አብሮሆ ማለት በጣም ይመቻል። መላ ኢትዮጵያ ተሰብስቦ እኮ መተሎሜን ድል ማድረግ አቅቶት አጋንንት እኮ ይጨፍሩበት የነበረ አገር እኮ ነው። አጋንንት እንዲያውም እንኳን ገንዘባችሁን ሰዋችሁን ገብሩልኝ እስከሚባል ድረስ ድል የሚያደርጉልኝ የኔ አምላኮች ድል አድራጊዎች የኔ ጣዖቶች በተሰለፍኩበት ቦታ እንዳሸንፍ አድርገውኝ የሚመጡ እያለ እሱም ህዝቡን ሲያመልክባቸው የነበረውን እኮ ከንቱ ዜሮ ያደረጉበት እኮ አቡነ ተክለ ሃይማኖት ናቸው። ከዚያ ወዲህ እኮ ነው አሁን እኛ ጀግኖች የምንለው። ጀግናው በሰራበት ሜዳ ላይ እኮ ነው። ጀግናው ስራ በሰራበት ላይ እንዲህ አድርገው መንገድ ጠርገው የመነጠሩት እሳቸው ናቸው። ጫካ መንጥረው ሜዳውን አስፋልት አድርገው አመቻችተው ስለሰጡን ነው እኮ አሁን እኛ ሁላችንም እንደዚሁ። በእውነቱ መምህር እሸቱ ታላቁ ሊቅ እናንተም አብራችሁ ከቤቱ ጋር ታደሱ። እናንተም ጭምር ታደሱ። ቤቱ ህንፃው ብቻ አይደለም። እግዚአብሔር የእግዚአብሔር ቤቱ ደግሞ ሰው ነው እና ለነገሩ እኮ ይህንን ቤተ ክርስቲያን ማደስ እኮ አንድ አብሮ መታደስ ራሱ ዘሐነጸ መርጡ ለከ ቤትክን የሰራ ስምን የጠራ እንግዲህ ያልታደሰ ወደ መንግስተ ሰማያት አይገባም። አብሮ መታደስ ነው። እንደዚህ ያለ የህዳሴ መንገድ ለሳቸው ቃል ኪዳን ስለሰጣቸው በሳቸው ጥላ ስር ሾልኮ በጥላቸው ሾልኮ ልክ እንደኛ እኛ ተማሪ በነበርን ጊዜ የትልቁን አባት መቋሚያ ይዘን ነው ወደዚያቸው ወደሚገባ አባት ቦታ እንገባ የነበረው። ወይም እንደምንም አድርጎ ተጣጥሮ ባለጸጋ መሆን ሀብታም መሆን፣ አለዚያም ደግሞ ከባለጸጋ ጠጋ ብሎ ዝቅ ብሎ እየሰሩ መብላት። ይሄ ነው እኮ ይሄ ጥበብ እኮ ጥበብ ነው። እና እግዚአብሔር አምላካችን የቸርነቱ ብዛት መጀመሪያ ሕጉን አስቀመጠ። በዚህ ሕግ ተራመዱ፣ ይህን ሕግ ሰርታችሁ መንግስተ ሰማያት ግቡ አለ። ያ የማይቻል ቢሆን ደግሞ አንዱን ተመካከላችን ኃይል ሰጥቶ አስነሳና የራሱ ብቻ ወደ መንግስተ ሰማያት እንዳይገባ መግባት ብቻ አይበቃህም፣ አንተን የተማጸነ አንተን ያመነ በጸሎትም ሆነ በማናቸውም ነገር ባንተ
ቃል ኪዳን የቀረበ ቤትን የሰራ ስምን የጠራ ዝክርህን የዘከረ ባህልን ያከበረ ሁሉ ይሄ ሁሉ የእግዚአብሔር ቸርነቱ የእግዚአብሔር ቸርነቱ እና በእውነቱ የእግዚአብሔር ጉልበቱ እንዲሁ ከዓለም ካለው የተለየ ነው። እንዲሁ አሁን እኮ ታጥቆ መሳሪያ ታጥቆ ወይም ደግሞ ራስን ጡንቻን አበርትቶ ነው ማሸነፍ በዚህ ባለሙ ስናየው። የእግዚአብሔር ደግሞ ሞቶ ማሸነፍ ተሸንፎ እንዴት ያለው እንዲሁ አሁን አባቶች ዛሬ እኮ አሁን ጅሎች እኮ ክርስቲያንን ገለን እናጠፋቸዋለን ይመስላቸዋል። እንደገና ማብዛት እኮ ነው። እየሞቱ እኮ ነው የበዙ፣ እየታሰሩ እኮ ነው የበዙ እና የክርስቲያን ደማቸው ሞታቸው እንደገና እሳት እየሆነ ክርስቲያንን ከማብዛት በስተቀር ተጀምሮ ነበር። በዲዮቅልጥያኖስ ጊዜ እንደ ሙጃ ማጨድ እንዲህ አድርጌ መሰረታቸውን ነቃቅዬ አጠፋዋለሁ ብሎ ነበር። እንደገና በሞታቸው የበለጠ የሱን ሰራዊት ጭምር ይዘውበት ማረኩት። የራሱን የዲዮቅልጥያኖስ ሰራዊት በሙሉ ጥሎት ወደ ክርስትና የገባው በሞታቸው ነው። በሞታቸው መምህርነት፣ በሞታቸው አስተማሪነት እና ክርስቲያን መንገላታታቸው፣ ክርስቲያን እንደዚህ መሆናቸው እንደገና የበለጠ እንዲሁም ምንድነው ያለ ያ እኔ በስሙ የተጠራሁበት አንድ ቶማስ የሚባል አካላቱን ሁሉ የቆራረጡት ነበረ። በሙሉ 22 ዓመት ቆራርጠውት ነበር። ፈጣሪ ክብር ተመስገን። ዛፉም እኮ ሲቆራረጥ እኮ ነው የበለጠ አዲስ ሆኖ የሚወጣ አለ። ራሱ ተቆረጥኩ ብሎ ሳያማር የበለጠ ብዙ ቅርንጫፍ ይዤ እንደወጣ ያደረከኝ ከዛፉ ዛፉ እንኳን የማይናገረው ሲቆርጡት ብዙ ሆኖ እንደገና አዲስ ህይወት ይዞ ይፈጠራል። እንደገና የደከመ ሰውነቱን ያድሳል እና እኔንም ብዙ ቅርንጫፍ አብዝቼ እንደወጣ ያደረከኝ ክብር ተመስገን ብለው እንደዚህ እያሉ ነው ያመሰግኑ ነበር። እና በእውነቱ አባቶቻችንን እነ ተክለ ሃይማኖትን አሁንም ቢሆን ኢትዮጵያ አልገፋም ያለች የነሱ ኃይል የነሱ ጉልበት ነው። አሁን ቆይ ቅድም ስትሉት የነበረው ከደብረ ሊባኖስ አፈር ተጭኖ እንደዚህ ሆኖ ስትሉ ነበር። ይሄም እግዚአብሔር የፈጠረው መሬት ነው፣ ያም እግዚአብሔር የፈጠረው መሬት ነው። ያንን የተለየ ያደረገው የተክልየ አጽም እዚያ ተቀምጧል። የተሰጣቸው ቃል ኪዳን ይሄ ነው እና በእውነቱ ደስም ይበላችሁ። አጽምህ ባረፈበት ብቻ ሳይሆን ጽላትህ ባለበት፣ ስዕልህ በተሳለበት፣ ስምህ በተጠራበት ሁሉ እንደዚህ አድርጎ ነው የሰጣቸው ቃል ኪዳን። ጽላታቸው ባለበት፣ ስዕላቸው በተሳለበት፣ ስማቸው በተጠራበት፣ ቤተ ክርስቲያናቸው በታነጸበት ሁሉ በረከቱ እንዲኖርና እግዚአብሔር በውስጡ ያሉትን ምዕመናን ችግራቸውን እንዲቀበል ቃል ገብቷል። በማይታበል ቃል እና አሁን ብዙ ለመናገር ጊዜ የለኝም። ብዙ ለመናገር ጊዜ የለኝም። አሁንም ትምህርቱ ተሰጥቷል፣ ስራው ተሰርቷል። የሰራችሁትን ቅድመ እግዚአብሔር ያድርስላችሁ። በእውነቱ እናንተም በእውነት ይህን እንደዚህ ያለውን ህሊናችሁን አነቃቅቶ ከትልቅ ንጉስ ንጉስ ከነገስታት ቤት እንድትገቡ ከነገስታት ቤት የገባ መቼም ዙሪያውን ሰራዊት ስለሚጠብቀው ክብሩ የተጠበቀ ነው። አሁን ተክለ ሃይማኖት እኮ ቤት ስትገቡ የተክለ ሃይማኖት የተሰጡ ሰራዊተ መላእክት እግዚአብሔር የሰጣቸው ቃል ኪዳን ዙሪያችንን ሆኖ ማን እንዱ ነው ማንደፈር የሚያደርገን ይሄን ነው። እግዚአብሔር ይቀበልላችሁ። እግዚአብሔር እንኳን ለዚህ ዕለት አደረሳችሁ። ብዙ የመናገር ጊዜ ስለሌለኝ ግን እንኳን እናንተ በገዛጃችሁ እኮ ነው በገዛጃችሁ። ትናንትና እቺ ቦታ ዳግማዊት ደብረ ሊባኖስ ትውልድን አላላችሁ? ይሄው እንግዲህ ደብረ ሊባኖስ ደግሞ ቅዳሴው ወደ 7 ሰዓት ተጠግቶ ነው ሄደላችሁ። ይኸው ባለ ውድ በግድ እና ሌላ እንግዳ ሰው መጥቶ እባካችሁ ተሎገቡ የተባለ እንደው ደብረ ሊባኖስ በምንም አይነት ያቺ ሰዓት ካልደረሰች ያቺ ደግሞ አታልፍምም አትቀርምም። ደብረ ሊባኖስ እንደዚህ ነው።
አሁንም ዳግማዊት ካላችሁኝ በቅዱስነታቸው ካስፈቀዳችሁ ብሎ ይኸው ሰዓቷን ወደ 7 እያንሸራተታት ነው እና አሁንም እንደ ደብረ ሊባኖስ የታመመ የሚፈወስበት በእውነት እንደው ልጆቹ እንኳ እዚህ ቆይቻለሁ የተወሰነ ይሄ ቤት የሰንበት ትምህርት ቤት ፈርሶ ዛሬ መቃኝ ሆኖ የቆየው ተጀምሮ እስከሚሰራ ድረስ እዚሁ ከልጆች ጋር ነበርሁ አንድ ወቅት ላይ እና ልጆቹ ገዳማዊ የገዳም ሰዎች መናንያን የሚመስሉ እንጂ ከሌላው ሰንበት ትምህርት ቤት የተለዩ የሚመክሩ የሚያስታርቁ እንጂ ድንጋይ የሚወረውሩ ችግር የሚፈጥሩ ልጆች አይደሉም። እዚህ አንጋፋ ልጆች ናቸው፣ እናውቃቸዋለን። ቦታው ጥሩ ሆኖ የታነጸ በጥሩ አባቶች የታነጸ መሆኑን እናምናለን እና ይህም ስለሆነ ተክለ ሃይማኖት ስራቸውን እየሰሩበት ነው። አሁንም ደግሞ ከክፉ ነገር ይሰውራችሁ። አሁንም እንደዚሁ ደስ ብሏችሁ መልካም ስራ ሰርታችሁ በእግዚአብሔር ዘንድ እንድትመሰገኑ። ሰው ቢያመሰግናችሁ ከንቱ ነው። አሁን ጸባቴ እንደዚሁ ገሌና መስግኑ ይሏቸዋል። ከዚያ በላይ መላእክትና ጻድቁ ያመሰግኗቸዋል በሰራችሁ ስራ። አዎ እና እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። እኛንም ደግሞ በህይወት ቆይተን ይህንን እንድናይ ያደረገን እግዚአብሔር የተመሰገነ ይሁን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት የሠራችሁትን ኃጢአት ያስተሰርይላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ወእግዜ ኢየሱስ ክርስቶስ ሠራይ ኃጢአት ወአበሳ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በተሠራው ኃጢአት እግዚአብሔር ይፍታ የማይሠራ ኃጢአት። በእልልታና በጭብጨባ እግዚአብሔርን አክብሩ፣ እግዚአብሔርን አመስግኑ። እልል እያላችሁ እያጨበጨባችሁ እግዚአብሔርን አክብሩ፣ እግዚአብሔርን አመስግኑ። ታቦተ ሕጉ ወደ መንበሩ እየተመለሰ ስለሆነ በእልልታና በጭብጨባ እግዚአብሔርን አመስግኑ። አንድ እናታችን ልጄ በጠና ታሞ የቀዶ ሕክምና ይደረግ ብባል እኔም አልፈቅድም በማለት በጸበሉ ተፈውሶልኝ ለክብራቸው መግለጫ አንድ ጥላ ገቢ አድርጌያለሁ። እግዚአብሔርን በእልልታና በጭብጨባ እግዚአብሔርን አመስግኑልኝ ብለዋል። እንዲሁም ከውጪ እንደዚሁ 10,000 ብር ገቢ አድርገዋል። አንድ እናታችንም እንደዚሁ ረድኤት ከውጭ ሀገር ተልኮ 12,000 ብር ገቢ አድርገዋል። አንድ እናታችንም እንደዚሁ ለጻድቁ ለአቡነ ተክለ ሃይማኖት $100 ገቢ አድርገዋልና በእልልታና በጭብጨባ እግዚአብሔርን አመስግኑላቸው እልል ያላችሁ። እናት አቤኔዘር የሚባል ሕፃን ልጅ ጠፍቶብኛልና ምናልባት በመካከላችሁ ካለ ወደዚህ ወደ አውደ ምሕረቱ ይዛችሁልኝ እንድትመጡ ብለዋል።
እሺ ምእመናንና ምእመናት ሁላችሁም የጻድቁ አባታችን የአቡነ ተክለ ሃይማኖትን በረከት ለመሳተፍ ከሩቅ የመጣችሁ ሰዎች የማታስቀድሱ በታችኛው በርና በላይኛው በር በመውጣት የጻድቁ አባታችንን በረከት ንፍሮና እንዲሁም ደግሞ ዳቤ የተዘጋጀ ስላለ እንዲሁም የንፍሮ ጸበል ስላለ እሱን እየተሳተፋችሁ እያያዛችሁ ለቤተሰቦቻችሁ መሄድ ትችላላችሁ። ግን ቅርብ ያላችሁ ማስቀደስ የምትፈልጉ ደግሞ እዚሁ በመቆየት ቅዳሴውን መርሃ ግብራውን ስለሚጀመር እንድታስቀድሱ። እሺ አስካለ ማርያም ለጻድቁ አባታችን ለአቡነ ተክለ ሃይማኖት 19 ሜትር መጋረጃ ለቤተ ክርስቲያኑ ገቢ አድርገዋል። በእልልታና በጭብጨባ እግዚአብሔርን አመስግኑ። እሺ እናታችን አንድ ጥላ 500 ክርስትና ስሞት ማን ነው? ወለተ መስቀል ለክብራቸው መግለጫ ለጻድቁ አባታችን አንድ ጥላና 500 ብር አስገብያለሁ ብለዋል። በእልልታና በጭብጨባ እግዚአብሔርን አክብሩላቸው፣ አመስግኑላቸው። ኃይለ ማርያምና ወለተ ሰንበት ለጸበል ቤቱ ሙሉ መጋረጃ ገቢ አድርገዋል፣ አምጥተዋል። በእልልታና በጭብጨባ እግዚአብሔርን አመስግኑ። እሺ ሽቱ መብራቱ የተባልክ ቤተሰብ በጥብቅ ይፈልግሻል። በታችኛው በር በጸበል ቤት በኩል መውጫ ሽቱ መብራቱ ሴት ትመስለኛለች። ቤተሰብ ይፈልግሻል። በታችኛው በር በኩል በጸበል ቤቱ መውጫ ሽቱ መብራቱ። እንግዲህ በኋላ ከ10 ሰዓት ጀምሮ ሁላችሁም በመሄድ ላይ ያላችሁ መምህራንና ዘማሪያን ስለተጋበዙ ልዩ ጉባኤያችን ስብከተ